ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። ሰሞኑን አይኖ እንደዚህ አይነት ቅዳሜና እሁድ ትንሽ ትርፍ ሰዓት ስላለኝ በእነዚህ ቅዳሜና እሁድ ለእናንተ ቪዲዮዎችን የሚጠቅሙ ኢንፎርሜሽኖችን ሼር ላደርጋችሁ መጥቻለሁ ማለት ነው። ፕሊስ ብዙም አልቆይባችሁም። ከአሁን በኋላ ቅድም እንደነገርኳችሁ ወደ ገደለው ነው የምንገባው ቶሎ ብለን። ግን ሳንጀምር በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ይሄ ቪዲዮ ለብዙ ሰው እንዲደርስ ፕሊስ 500 ላይክ እንድናደርስ ለብዙ ሰው እንዲደርስ ፕሊስ ስፔሻሊ ለሪሚዲያል ተማሪዎች ይሄ ቪዲዮ ነው ቶፒኩ ብነግራችሁ ሁላችሁም ይሄ 500 ላይክ ታደርሳላችሁ። ይሄ ስፔሻሊ ዛሬ ብናወራው ዲስከስ የምናደርገው ሁሉም የሪሚዲያል ተማሪዎች መች ነው ወደ ግቢ የሚገባው ነገር ዲስከስ እናደርጋለን ማለት ነው። ለዚህ ለሁሉም ለሪሚዲያል ተማሪ እንዲደርስ ዛሬ ዩኒቨርሲቲ ይሄ ጥሪ ይሄ አይደለም ዛሬ ቶፒካችን። ሁሉም የሪሚዲያል ተማሪዎች እስከ መች ቀን ሊገቡ የሚችሉ እስከ መች ቀን ይገባሉ የሚለውና እና ደግሞ ብዙ በጣም ኮሜንት ላይ ያየው ጥያቄ በጣም ነው ብዙ ተማሪ እየተጨነቀበት ያለ ነገር ኢፌክት ያመጣል እኛ ላይ ማለት ነው። እኛ አንዱ ቶሎ ብሎ ነው የሚገባው፣ አንዱ ቶሎ ብሎ የሚወጣ እንደዚህ አይነት ነገር ኢንፎርሜሽኖች ከሌላ ቦታ ሰምታችሁ ሊሆን ይችላል። ኢፌክት ያመጣል እኛ ለሪሚዲያል ተማሪዎች ላይ ይሄንን ዲስከስ እናደርጋለን ማለት ነው። ግን ብዙም ሳንቆይባቸው ወደ ገደለው እንግባ። ምንድነው ዛሬ ዲስከስ የምናደርገው በ2018 የሪሚዲያል ፕሮግራም ማለት ነው። አንዳንድ ዩኒቨርሲቲዎች ጥሪ ያደርጋሉ ቶሎ ብሎ፣ አንዳንድ ዩኒቨርሲቲዎች ደግሞ ቆይቶ ይጠራሉ ማለት ነው። እኛስ እነዚህ ቶሎ ብሎ የሚጠሩና ቆይቶ የሚጠሩ እኛ የትምህርታችን ላይ ኢፌክት ያመጣል ብዙ ጥያቄ ኮሜንት ላይም ተቀብያለሁ ማለት ነው። ሀስቡት ላይክ ኢማጂን አንዳንድ ዩኒቨርሲቲዎች ሲጠሩ የትምህርት እዚህ ጋር ፎከስ አድርጉ። አንዳንድ ትምህርት ዩኒቨርሲቲዎች ማለት ነው እስከ 8 እስከ 9 ዩኒቨርሲቲ ጥሪ አድርጓል ማለት ነው። ላይክ ይሄን ቃል ላይ ፎከስ አድርጉ። የዛሬ ቪዲዮ ላይ በጣም እንደዚህ ፎከስ ታርጉ ይጠቅማቸዋል። ምን ማለት ፈልጌ ነው? እነዚህ ቶሎ ብሎ ለምሳሌ አንድ ሰላሌ ዩኒቨርሲቲ ያለ መጀመሪያ የጠራው ማለት ነው የምዝገባ ቀን የጠራው እንጂ ትምህርት የሚጀምርበትን ቀን አልጠራም። እዚህ ጋር ፎከስ አድርገው ይብላችሁ። ይሄን ቃል ፎከስ ታርጉ ሁሉም ተማሪዎች መች ቀን ሊገቡ እንደሚችሉ ገስ ማድረግ ትችላላችሁ። ላይክ ይሄ ስፔሲፊክ ሆኜ ይሄ ቀን አልላችሁ። ላይክ ይሄም ግምት አይደለም ስላችሁ ሂንቱን መውሰድ ትችላላችሁ። ሂንት ምን ላይ ዲፔንድ ሆኜ ነው ማለት ነው። 2018 የሪሚዲያል ፕሮግራም ሁሉም የ2016 17 18 አንድ ፈተና ኢንተርናሽናል ከሆነ ማለት ነው ዩኒቨርሲቲዎቹ የሚገቡበት ቀን ተመሳሳይ መሆን አለበት ማለት ነው። ኤግዛክትሊ ባይሆንም አንዱ መቀራረብ አለበት ማለት ነው። ክላስ የምትገቡበት ቀን ማለት ነው። ይሄ ላይ ዲፔንድ ሆኜ ማለት ነው ፎከስ ብታደርጉ ብቻ ሰላሌ ዩኒቨርሲቲ ህዳር 2 እና ህዳር 3 ሲልና እንደዚሁም ሌሎች ዩኒቨርሲቲ የምዝገባ ቀናቸውን ይናገሩና ኤግዛክትሊ ትምህርት የሚገቡበትን ቀን አይናገሩም ማለት ነው። ይሄ ማለት አንዳንድ ዩኒቨርሲቲ ደግሞ ህዳር 28 እና ህዳር 29 ሙሉ ዩኒቨርሲቲዎች አሉ ማለት ነው። ላይክ እነዚህ ላይ ዲፔንድ ሆናችሁ ሁሉም የሪሚዲያል ተማሪዎች መች እንደሚገቡ ገስ ማድረግ ትችላላችሁ። ይሄም መች ሊሆን ይችላል የምትሉ ከሆነ ይሄ ቪዲዮ እስከምችል ድረስ ሾርት ለማድረግ እየሞከርኩ ነው ማለት ነው እና ብዙም ሳላቆይባችሁ እስከ ህዳር 28 ቢኮዝ ብዙ ዩኒቨርሲቲዎች ኤግዛክትሊ ቀኑን ስለተናገሩ ማለት ነው። ሶስት ዩኒቨርሲቲ ነው አይ ቲንክ ይሄ ቪዲዮ ኤግዛክትሊ ቀኑን ባልነግራችሁም የሚጠጋጋ ቀኑን ነግራችኋለሁ ማለት ነው። እስከ ህዳር ላይክ 28 እና ከዛ በዛ ከተባለ ደግሞ ቀጣይ ወር የሚቀጥለው ከህዳር ቀጥሎ የሚመጣ ወር ላይ ማለት ነው እስከ 3 እስከ 4 እስከ 5 ከነዚህ የመጀመሪያዎች ቀናቶች ላይ አያልፍም። ይሄም ዝም ብዬ አይደለም ነገርኳችሁ ፈተናው ማለት ነው። አንድ ፈተና ኢንተርናሽናል ከሆነ ማለት ነው ይሄን እኮ ማወቅ አለባችሁ። ይሄ ሹሮኝ ነግራችኋል። ኢንተርናሽናል ከሆነ የሚገቡበት ቀን በጣም መጠጋጋት አለበት። ላይክ አንድም ተመሳሳይ ባንደለም ኤግዛክትሊ እንትን ማለት አለበት ማለት ነው። ለዚህ አንዱ ዩኒቨርሲቲ ቀኑን አሳወቀን ለምሳሌ አሳውቋል የመጨረሻዎቹ ዩኒቨርሲቲ ህዳር 28 እና ህዳር 29 ከተባለ ሌሎች ከዚህ በኋላ የሚጠሩ ዩኒቨርሲቲ መራራጥ አለባቸው ማለት ነው ቶሎ ብሎ የሚጠሩ ማለት ነው። ስለዚህ ሌሎች የቀሩ ዩኒቨርሲቲ በቅርብ ቀን እንደሚጠሩ እርግጠኛ ሆኜ ነግራችኋለሁ ማለት ነው። ቢኮዝ ትምህርቱ ከዚህ ከህዳር 28 እና ከቀጣይ ወር ላይ ማለት ነው የመጀመሪያ ቀናቶች ላይ አያልፍም ሹር ሆኜ ነግራችኋለሁ። ቢኮዝ ትምህርት ሚኒስቴር መጀመሪያ እንደነገርኳችሁ ያወጣው ካላንደር ስላለ ካላንደሩን ራሱ ሊያረቅ አይፈልግም ማለት ነው። ለዚህ ሹር ሆኜ የምነግራችሁ ነገር ነው ማለት ነው። በዚህ ቪዲዮ እርግጠኛ ይሄ ቪዲዮ ለብዙ ሰው ለሪሚዲያል ተማሪዎች ይጠቅማል ማለት ነው። የመጀመሪያዎቹ ቀጣይ ወር ላይ እና በዛ ከተባለ እኮ ነው እሱ። እናም ህዳር 28 ህዳር 29 ብሎ አንዳንድ ዩኒቨርሲቲ ሼር ስላደረጉ ማለት ነው ትምህርት የሚጀምሩበትን ቀን ሌሎች ዩኒቨርሲቲ ቶሎ ብሎ ለመጀመር ሌሎች ዩኒቨርሲቲ ጥሪ ያደረጉት ማለት ያላደረጉት ደግሞ ለምሳሌ ለምሳሌ ህዳር 5 ካሉ ጥሪው መዝገባው ማለት ነው መዝገባው ማለት ትምህርት የሚጀምሩት ደግሞ ህዳር 25 28 29 ይላሉ ማለት ነው። ለዚህ የቀሩት ዩኒቨርሲቲ በተቻላቸው መልክ ፕሪፓሬሽናቸውን ጨርሶ ቶሎ ብሎ ሊጨርሱ
ይመክራሉ ማለት ነው። ስለዚህ ህዳር 28 29 እና የቀጣይ ወር የመጀመሪያዎቹ ቀናቶች ላይ ሁሉም የሪሚዲያል ተማሪዎች ይገባሉ ማለት ነው። ምክንያቱም ፈተናው ኢንተርናሽናል ስለሆነ ማለት ነው። ይሄ ቪዲዮ እርግጠኛ ነኝ ለብዙ ሰው እንዲደርስ ስለሚጠቅምም እናንተም ይሄን ቪዲዮ ላይክ እንደምታደርጉ እርግጠኛ ስለሆንኩ ይሄ ነው የዛሬ ቪዲዮአችን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።